አንተ ምንም አይነት ስሜት የላት። ልቀቃት አንተ እንደሚታወቀው ብሩክ እንግዲህ ሀይሚን ለመዝናናት ፈታ ለማድረግ ጥሩ ጊዜ ለማሳለፍ ከቡታጅራ አዲስ አበባ ከአዲስ አበባ እየከነፉ ዱባይ ገብተዋል ማለት ነው። ግን ሀይሚ ዱባይ ከደረሰች በኋላ ብሩክ ከድተዋለች ማለት ነው። እንግዲህ ዛሬ ደስ የማይል ነገር ነው የተፈጠረው ማለት ነው። ጓገጭ ብሏል ብሩክ እስከ መደባደብ በቃ የሆነ ትዕግስቱ በቃ እስከ ጥግ ድረስ እስከ አፍንጫው እስኪደርስ ነው በቃ የታገሳት ወይም ደግሞ እልኩን ትዕግስቱን ያስጨረሱት ለሁለቱ ነው ማለት ነውና አንድ እንግዳ የሆነ ሰው መጥቷል። እንግዲህ ከዚህ በፊት ያው በብሩክ ሂስቶሪ ተፖስቶ ነበር ፎቶ፣ እንዲሁም ደግሞ ከሀይሚ ጋም ጠዋት ላይ ፖስት ተደርጎ ነበር። ብዙዎቻችሁ እንግዲህ ብዙ መነጋገሪያ ስታደርጉት ነበር፣ ብዙ አይነት ወሬ ስታወሩባቸው ነበረ። በተለይ ደግሞ ሀይሚን ብዙ ነገር ስትሏት ነበርና ለማንኛውም እውነታው ታውቋል። እንግዲህ ዛሬ ብሩክ ለመጨለል እንግዲህ ለማጨለል ነው የሚባለው ወገባቸውን ታጥቀው እንግዲህ መጠዋል ማለት ነው። ይሄ ልጅ እንግዲህ ብሩክ የሆነ ጊዜ ተናግሯል። ከካሜራ ባይገባም ስለ ልጁ በጣም መልካም እንደሆነ፣ በጣም እየረዳቸው እንደሆነ፣ በጣም ብዙ ቦታዎችንም እያሳያቸው እንደሆነ፣ ጥሩ መልካም ሰው እንዳገኙም እየተናገረ ነበር ብሩክ ማለት ነውና ግን በፎቶ አላየነውም ነበር። ከዛ በኋላ እንግዲህ ብሩክ በፎቶ ይዞት ብቅ ብሏልና በጣም ደስ ብሏቸው ብዙ ሰዎች በቃ ብሩክን ሀይሚን የረዳቸው ልጅ እያላችሁ ቲክቶክ ላይ ፎቶውን ፖስት ስታረጉ ስታቀናብሩ በሙዚቃ በምን ነበረ እንዲሁም ደግሞ ብሩክንም እንዲሁም አብራችሁ እየፖስታችሁት ነበረ ማለት ነውና ዛሬ ግን ሀይሚ ይሄ ልጅ ይዘው ስትመጣ ወይም ደግሞ ከሷ ጋር ፎቶ ተነስቶ ስታዩ በጣም ደማችሁ የፈላ በጣም የተናደዳችሁ የተበሳጫችሁ ልጆች ነበራችሁ። ምንም ነገር ገና ምኑንም ሳታውቁት ማለት ነውና አንዳንዴ አብሮ ፎቶ መነሳት አይቻልም እንዴ ብዬ እስከምጨነቅ የሆነ እስከሚገርመኝ ድረስ ማለት ነውና ዛሬ እንግዲህ ሀይሚ ብሩክን በከባዱ መጣበታለች ማለት ነው። በማይመጣበት በአይኑ ብሌን ነው የመጣችበትና ልጁ እንግዲህ ሀይሚ ላንተ ምንም ስሜት የላትም። ስለዚህ ከሱ ጋር እሷ ደግሞ ከሱ ጋር መቆየት ፈልጋለሁ። አንዳንድ ነገሮችን እዚህ ዱባይ ላይ አዘጋጅቶልኛል፣ አመቻችቶልኛል። ስለዚህ እዚህ መኖር ነው የምፈልገው እያለችው ትገኛለች። ብሩክ ሀገር ሰላም ብሎ ሁለቱንም አገኘዋቸው ብሎ እንግዲህ በስነ ስርዓት ፏ ብሎ ለማውራት ምናምን ነበር የመጣውና ካንተ በፊት እኮ ይሆናል አይደለ ካንተ ጋር ከተለያዩ በኋላ ሩም ከገባው በኋላ ከሱ ጋር ገናኝ ነበረ ምናምን እያለችው ነበርና ይሄ ነገር ደግሞ ብሩክን በጣም አስገርሞታል፣ አስደንቆታልና ደንግጧል። ግን ደግሞ አንድ በጣም የወደድኩለት ነገር ልንገራችሁ፣ ዋጋ እየከፈለላት ነው። በእርግጥ ለፍቅር ከዚህም በላይ ብዙ ዋጋ ይከፈላል፣ ብዙ ነገር ይሆናል። ህይወትን ነፍስን አሳልፎ እስከ መስጠት ይደረሳልና ለብሩክ ደግሞ በሚችለው በአቅሙ ባለችው ነገር ለሀይሚ ዋጋ እየከፈለላት ይገኛል። ለፍቅራቸው ሲል ለወደፊት ህይወታቸው ሲል ብዙ ነገሮችን እያደረገ ይገኛልና ዛሬ ላይ ግን አንድ ሰው መጥቶ ገና ምንም ለ4 ቀን ለ3 ቀን የሚያውቁት ሰው መጥቶ ሀይሚን ሊወስድብ ነው ወይ ደግሞ ሀይሚ እሱን መርጣ ብትሄድ ምን አይነት ስሜት ይሰማዋል የሚለው ነገር ግልጽ ነው። በጣም ከባድ ነገር ነው። ግን ብሩክ ስለሱ ምናምን ነገር ሳይሆን የተጨነቀው ያሰበው ልጅ ሴት ናት፣ ኃላፊነት ወስዶ ቤተሰብ፣ ጓደኛ እንዲሁም ደግሞ የሚዲያ ሰው ሳይቀር እኛ ሳንቀር በጣም ትልቅ ኃላፊነት ሰጠ ነው። ትልቅ በቃ እዳ ጥለንበት ነው ሀይሚን እንዲወስዳት ወይም ደግሞ ለሀይሚ ጥሩ ጥበቃ ከለላ አድርጎላት በጣም በስርዓት በጣም በተረጋጋ ሁኔታ እንግዲህ በሰላም አድርሶ በሰላም እንዲመልሳት ከፈጣሪ በታች እንግዲህ ለሱ ነው አምነን የሰጠ ነው ማለት ነውና ከዛ ግን ሀይሚ ሌላ ሰው መርጣ ወይም ደግሞ ሌላ አሉ። ግን በነገራችን ላይ በትክክለኛ ህይወት እንደዚህ ከአንድ ሰው ጋር ተስማምተው ተመቻችተው ምናምን እድሉን ካገኙ በኋላ የሆነ ቦታ የሆነ ሀገር ከደረሱ በኋላ ያን ሰው ሽምጥጥ አድርገው ለጊዜው ለ2 ቀን ለ3 ቀን የሚያውቁት ሰው ጋር እዛው አብረው የሚሆኑ ወይም ደግሞ አብሯቸው የነበረን ሰው ዋጋ የከፈለላቸውን ሰው ትተው ከዛ ሰው ጋር የሚሆኑ ሴቶችም ወንዶችም አሉ እንደዛ የሚያደርጉና ያ ነገር ደግሞ ትክክል አይደለም ብዬ ነው ማስበውና ብቻ ምን ልላችሁ ፈልጌ ነው ሀይሚ ያው ለቀልድ ለፕራንክ ወይም ደግሞ ለዝም ብሎ እንደዚሁ ለመታዘብ የዋና ማለት እሱ ፕራንክ አርጓት በጣም ስላስደነገጣት ስላስለቀሳት በጣም ስለከፋትኝ ይሄን ነገር እንግዲህ ብሩክ ላይም ለማድረግ የመልስ ምት ነው ይዛ የመጣችውና ከልጁ ጋር ተመካክረው አውጥተው አውርደው ነውና ብሩክ ለጊዜው በጣም ተናዷል። ግን እች ልጅ ኃላፊነት አለብኝ ያመጣዋት እኔ ነኝ ከቤተሰቦቿ ብዙ ነገር አለ። ስለዚህ ምንም ነገር ሳትሆን እንቅፋት ሾክ ሳይነካት ራሱ ቤቷ ነው ማደርሳት ቤቷ ነው ማስገባት እያለ ነበረ። ለአንተ ምንም አይነት ስሜት የላትም አለ ሀይሚ ነው የሌላት። አዎ ስለዚህ ችግር የለውም በቃ ነው ያለው። በቃ የኔው ይደርሳል አይነት ነገር ነው። ምንም ነገር የሚሆን ምንም ምን ያመጣሁት ነው ያደረኩት ነገር ችግር የለውም ምንም ይሁን ምንም በቃ ይሁን። ግን እች ልጅ እኔ ነኝ ያመጣኋት፣ ስለዚህ እኔ ነኝ ወደ ቤቷ መመለስ ያለብኝ በማለት እንግዲህ
ከባድ ክርክር ውስጥ ገብተዋል። ብሩክ በጣም በቃ ጭንቅላቱን ይይዛል፣ ይንቀሳቀሳል፣ ይዞራል ምናምን የሆነ ብቻ በጣም መደባደብ መማታት የሆነ አለ አይደለ የሆነ ትዕግስት የሌለው ሰው ቢሆን ኖሮ ማለት ነው ልጁን ቅጥቅጥ አድርጎ አፈር ነበር የሚያስበለው። በቃ ታግሷል። ሀይሚን በጣም ለምኗታል፣ ተቆጥቷታል። እንደ ወንድም እንደ ታላቅ ወንድም እንደ አባት እንደ እናት በቃ አላለን የሆነ መጥፎ ነገር እያደረገች እንደሆነ መጥፎ ውሳኔ እየወሰነች እንደሆነ አውቆ እች ልጅ እንግዲህ ወደ ቤቷ ነው መሰብሰብ የፈለገው፣ ወደ ቤቷ መውሰድ ነው የፈለገው ማለት ነውና ሀይሚ ግን አይሆንም፣ እኔ ከልጁ ጋር ሁሉን ነገር አመቻችቶልኛል፣ አስተካክሎልኛል፣ መሄድ እፈልጋለሁ ነው እያለች የምትገኘውና እሱ ደግሞ እኔ ሁሉ ዋጋ ከፍያ አምጥቼልሽ እሺ ዋጋ የከፈልኩት ሲሆን ችግር የለውም ግን እንዴት ትሄጃለሽ 4 ቀን ለምታውቂው ሰው 3 ቀን ለምታውቂው ሰው እያላት ነበርና በጣም ደስ ይላል። በቃ ለሷ ያለው ክብር እንዴት ነው እውነቱን ነው ማለት አሁን ሀይሚ በቃ ካገኘሽው ሰው ጋር ነው እንደዚህ የሆነም አወራርሽን ማስተካከል አለብሽ ምናምን ሲላት ነበር። አዎ ግዴታ ነው፣ የሆነ መስመር ሊኖረን ይገባል። በቃ በህይወታችን አንድ ሰው ካለ ወይም ደግሞ ፍቅረኛ ካለን ከሌሎች ሰዎች ጋር የምናደርገውን ወሬ የምንሰጠውን ጊዜ ቦታ በቃ እያንዳንዱን ነገር እያንዳንዱን እንቅስቃሴያችን በማስተዋል ወይም ደግሞ በጣም በተረጋጋ ሁኔታ ያን ሰው ያስከፋል ወይስ አያስከፋውም ብለን አንዴ የሆነ ነገር ከመወሰናችን ከማረጋችን በፊት ሁለቴ ማሰብ እንዳለብን ነው የተረዳውትኝ። ብሩክም እንደዛ ብሏል። አንቺ ነሽ እያስጠቃሽኝ ያለሽው፣ አንቺ ብታስከብሪኝ እኔ እከበር ነበረ፣ ወይም ደግሞ አንቺ ለራስሽን ብታከብሪ እኔም እከበር ነበር ነው እያላት የሚገኘውና አሁን ብሩክና አናንቃ ወይም ደግሞ አጣጥላ አንተን አልፈልግም እሱ ጋር ነው መሆን የምፈልገው፣ እሱ ጋር ነው መሄድ የምፈልገው፣ እሱ ነው ያመጣኝ፣ እሱ ይውሰደኝ ምናምን ስትለው ነበርና አንቺ ነሽ በቃ እንደዚህ ያደርግሽ፣ እሱን እኔ ምንም አያገባኝም ነው ያለው። በቃ ማለት ለትንሽ ቀን ይተዋወቃሉ ምናምን ሼም ይዞታል ምናምን፣ ግን ደግሞ በሀይሚ ስለመጣበት መጨረሻ ላይ ትዕግስቱ አልቆ ሊማታው ሁሉ ነበረ፣ በጣም ቅጥቅጥ ሊያደርገው ነበርና ኤኒዌይስ ግን ሀይሚዬ በጣም የሚወድሽን ሰው በጣም የሚያፈቅርሽን ሰው እንግዲህ በዚህ መልኩ በደንብ በቃ እኔ እንጃ በደንብ እያወቅሽ ነው ብዬ ነው የማስበውና ላንቺ ምን ያህል ዋጋ ለመክፈል እንደተዘጋጀ በቃ ከምንም በላይ ከሱ አስበልጦ ላንቺ ክብር እንደሚጨነቅ ላንቺ ቦታ እንዳለው ላንቺ ትልቅ ፍቅር ክብር እንዳለው አይተሻል ብዬ አስባለሁኝና ልጁ ደግሞ በጣም ነው የሚያምረው። በነገራችን ላይ በጣም ደስ የሚል ልጅ ነው። ሀይሚንና ቡራን ደግሞ በሰው ሀገር ነው የሄዱት። ብዙም እዛ የሚያውቁት ሰው የለም። ምናልባት እነሱን የሚያውቋቸው ሰዎች ብዙ ሰዎች ሊኖሩ ይችላሉ። እነ ሀይሚና ብሩክ ግን ብዙ ሰዎችን ላያውቁ ይችላሉና የማያውቁት ሀገር ሄደው እንግዲህ በዚህ መልኩ በካሜራም እያገዛቸው በሹፍርናውም እያገዛቸው አብሯቸው ያለ ልጅ ነውና በጣም ትልቅ ነገር ነው። እናመሰግናለን፣ እንወዳሃለን አንተንም ለማለት ነውና ቆንጅዬ ልጅ ነው፣ ደስ ይላል። እና ብዙዎቻችሁ እንግዲህ ያው በጣም በቃ ፎቶን እየተቀባበላችሁ ትገኛላችሁ። ይመቻችሁ። ለጥሩ ሰው ለመልካም ሰውማ መልካም ነገር ማድረግ ወይም ደግሞ መልካም ነገር መመኘት ጥሩ ነገር ማድረግ በጣም ደስ ይላልና ሶሻል ሚዲያ ላይ ስትመጡ ወይ ትወደዳላችሁ ወይ ትጠላላችሁ። በቃ ማለት መወደድ ጸጋ ነው። የምሬ ነው ምላችሁና በተመልካች ዘንድ ብዙ ቦታ ትልቅ ቦታ ማግኘት ክብር ማግኘት በጣም ትልቅ ነገር ነውና ልጁ ደግሞ ገና ከመምጣቴ በጣም ደስተኛ ነኝ። በቃ አቀባበላችሁ በጣም ምርጥዬ ነው ምናምን ብሏልና አዎ ገና ፎቶ ተፖስቶ ነው ምን ይስራ ምን ያድርግ ምን ይሁን ማን ይሁን ከየት ይምጣ ምናምን ሳታውቁ ነው ያከበራችሁትና ለማንኛውም ጥሩ ነው፣ አልተሳሳታችሁም። ለጥሩ ሰው ነው ያሽቃበጣችሁት ለማለት ነውና ሀይሚም ያው ደስ ብሏታል። ልጅንም እያመሰገነችው ነበር። ኤኒዌይስ ግን ሀይሚዬና ቡራ የሰው መውደድ አላቸው። በቃ በየሀገሩ በየቦታው በየሰፈሩ በየመንደሩ ሲሄዱ ሁሉም ሰው ነው በቃ እጁን ዘርግቶ የሚቀበላቸውና ይህንን አይነት መውደድ ይህንን አይነት ክብር ይህንን አይነት ፍቅር ማግኘት መታደል ነው። ኤኒዌይስ ግን ብሩክ እንግዲህ አዎ በሰላም እንደወሰድካት እስከ ክብሯ ወደ ቤቷ እንድትመልሳት እኛም እንግዲህ በጉጉት እየጠበቅን ነው። ሁሌም የእናንተ መምጣት በጉጉት ነው እየጠበቅን። ይህ ሰዓት ሲረፍድ ራሱ በጣም ነው የሚናፍቁኝ እውነት ዛሬ ምን ይዘው ይመጡ ይሆን በጣም በቃ በጣም በጉጉት ነው የምጠብቃቸውና ክፉ ነገር አይንካችሁ፣ ክፉአችሁን አያሰማን። ብሩክ እንግዲህ ያው ትንሽ ተናዳል፣ ተቃጥላል። ግን ደስ ያለኝ ነገር ልንገራችሁ፣ ወዲያውኑ ነው ጥሩ ሀይሚ በከባዱ ነው ፕራንክ ስታደርግ፣ በጣም በከባዱ ነው። ግን ያ ፕራንክ እያደረ ሲሄድ ነው ጥሩ ያልሆነው። በጣም የሚያስጠላ ነገር የሚሆነው እያደረ ሲሄድ ምናምን ነገር ነው። ግን ወዲያው ነው በቃ ፕራንክ ነው ብሎ አዛው ላይ መቋጨት ይሄን ነገር ከዚህ እዛ አውርተው ስቀው ተጫውተውበት የነበረውን ነገር አውርተው ምናምን ይለያያሉ። አለቀ። ቢያድር ግን ሌላ መዘዝ፣ ሌላ ችግር፣ ሌላ ጭንቀት ነው የሚሆነውና ብሩክ እንግዲህ ሀይሚን ቆጣ ብሏታል። አልሰማሽም ማለት እኮ ምንም የምታመጪው ነገር የለም። በቃ የፈለግሽውን አድርጊ፣ እኔ ወደ ቤትሽ ትሄጃለሽ፣ ወደ ቤትሽ ነይ ወደዚህ ምናምን ብሎ ጎትቶ እየወሰዳት እኔ በጣም አሳቀኝም ማሳዘነኝም። በጣም ደግሞ ጥሩ ነው እንደ ወንድም በቃ የምሬ ነው። እንደዚህ መንከባከብ የሚቆጣጠር ጥሩ ሰው ነው።
የእውነት እና ሀይሚዬ እድለኛ ነሽ በጣም ብዬ ነው የማስበው። በጣም ነሽ እና በሰላም ለሀገራችሁ አብቃችሁ። ጥሩ ጊዜ እያሳለፋችሁ እንደሆነ ያስታውቃል። በጣም አምሮባችኋል እና በቃ ይሄን ይመስላል። ብሩክ ዛሬ ተጨንቋል። ያው እንግዲህ ሀይሚን ታቋት አላችሁ። ሀይሚ ካስጨነቃት በላይ አይበልጥም። የእውነት አሁን ዛሬ የሰራችሁ ትናንት እኮ በጣም ነው ያስለቀሳት። እንኳን እሷን እኔን ራሱ አስፈራኝ። ፕራንክ እንደሆነ እያወቅኩኝ ራሱ ማለት እዛ ክፍል ውስጥ አስቡት ምን የሆነ በእርግጥ ሴኩሪቲ ያለው ምናምን የሆነ የሰለጠነ ሀገር ላይ ነው ያሉት ምናምን ነገር ግን ያስፈራል። ብቻ የምታውቁት ሰው የምትወዱት ሰው ሀይሚያውን የእውነቱን እንደዛ አይነት ጥያቄ ጠይቋት ቢሆን ድጋሚ ዞራ አይኑን ራሱ አታየውም። በቃ ፕራንክ ባይሆን ኑሮ ድንገት እንደዚህ አይነት ነገር ከብሩክ አይጠበቅም፣ የማይጠበቅ ነገር ነው። ግን አሉ እንደዚህ አይነት ነገር አጋጥሟቸው እስከ መጨረሻው የማይገናኙ ነው የተራራቁ የተለያዩ በዚህ ምክንያት ብቻ አብረሽኝ ሁኚ አብረን እንደር ወይ ደግሞ የሆነ ነገር ተባብሎና ያ ነገር ቢፈጠር ከባድ ነበርና መገናኛም የላቸውም ድጋሚ የነበረ። ለማንኛውም ግን ሀይሚዬ እኔ እንጃ እንኳንም ያ ነገር እውነት አልሆነ፣ እንኳንም ፕራንክ ሆነ፣ እንኳንም ሰላም ሆናችሁ ብቻ በቃ በሰላም ደርሳችሁ በሰላም ተመለሱ። ብዙ ፕራንክ ደግሞ ባታበዙ ጥሩ ነው። በእርግጥ ሀይሚ ከዚህ በኋላ ፕራንኩን ጀምሯለች። በቃ አለቀለት። የምሬ ነው ምላችሁ። ነገ ከነገ ወዲያ አሁን በደንብ እንግዲህ ትመጣበታለች ብዬ ነው የማስበው። ብሩክ አትጀምርም የማትችለውን ነገር ሀይሚን አትችላትም። በብዙ ነገር ጎበዝ እኮ ናት። ምንም የሚያመልጣት የሚያልፋት ነገር የለም። ደግሞ ታሳምናለች ታውቃላችሁና ብዙ ፕራንክ አትደራረጉ። ዝም ብላችሁ ሄዳችሁበትን ፕራንኩ ምናምን ስትመለሱ ይደርሳል። የእውነት አሁን ሰላም በቃ እረፍት ያለው ህይወት እረፍት ያለው ጊዜ አሳልፉ። አረፉ በደንብ በቃ አርፋችሁ በደንብ ተዝናንታችሁ በጣም ቶሎ ወደ ሀገራችሁ ተመለሱ። ፕራንክ አታብዙ። ሰዎችን ብዙ አትቅረቡ። ሶስተኛ አራተኛ ወገን እንደዚህ በጣም አቅርባችሁ አትያዙ። በቃ ጓደኛ ምናምን ይቅርባችሁ። ያሉት ይበቃችኋል ነው ምለው። ብቻ ግን ያው በየሄዳችሁበት የሚሮዳችሁን ሰዎች ደግሞ ማመስገን አለብን። ኤኒዌይስ ግን በጣም ትንሽ ከበድ ያለ ፕራንክ ነበረ። ግን ደግሞ ያው ሀይሚ ከዚህ ፕራንክ ብዙ ነገሮችን ተምራበት አይታበት ታልፋለች ብዬ አስባለሁኝ። ብሩክም እንደዛው። እንግዲህ ልጁ ደግሞ ያው አንገቱ ሊሰበር ነበር። እንኳን አተረፈ ፈጣሪ ማለት እንፈልጋለን። ወይኔ ሀይሚ በጣም የደነገጠችው። ብሩክም መያዝ መቆጣጠር አልቻለች። መጨረሻ ላይ ትዕግስቱ አልቆ ሊደበድበው አንገቱን ሊሰብርለት ሲል ፕራንክ ነው ምናምን ስትለው ትንሽ እንትን አለ እንጂ መረጋጋት አልቻለም ነበር። መጨረሻ ላይ ትዕግስቱ አልቆ ማለት ነው። ኤኒዌይስ ግን ያው እንግዲህ ሀይሚዬ አልተቻልሽም። ይመችሽ። ሰላም ቆዩልኝ።